ታምራት አለ። ሰላም ነው፣ እንዴት ነህ? አለን አማን አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ፣ እኔ ክርስቲያን ነኝ። እኔ ምንም ኃጢአት አልሰራሁም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ፣ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት? ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱ። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሰው የቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነቢይ ከሆንክ ነቢያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ አልቀመር፣ ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለእነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ እሱ ላይ ያመለክታል። አላህ በቁርአን ላይ እቅተረበት ሰዓቱ ወንሸቀ አልቀመር ይላል። ጨረቃዋ ተከፈለች ዛሬ ይናገራል። ይሄን ያዩ የአይን እማኞች ሰሃቦች ሐዲስ ላይ ያለ ጨረቃን ከፈለ። አንድ የሜት አድርገው ከይቅርታ ላይ ያወራኝ ታርጋትው እሺና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም ከኢየሩሳሌም እስከ ሰባት ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ ሱብሓነሁ ወተዓላ ሱረቱል ኢስራእ መጀመሪያ ላይ ይገልጸዋል። ሐዲሱ ላይ ልክ እንደው ሰሒህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረገን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሱሐቦች አሉ። እርሳቸው ተርበው ሳሉ ከሱሐቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሱሐባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋልና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል።
እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይሄንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየው መሻላ ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ ሂድና ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር 3-4 ሰዎች ከእርሳቸው ጋር ጋብዛቸው ይዛሃቸውና ለሌላ ሰው እንዳትናገር ምግቧ ይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሄጄ እንዲች አይነት እንደው ለ4 ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 4 ሰዎች ይምጡና ይብላሉ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይሄን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነብዩ መሐመድ መተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መተው ነብዩ መሐመድ መተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለች። ያልሽኝን አድርጌ ነበር እኔም ማለት ሰውየው፣ ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሷሐባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጣቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቻ ሳያቸዋለሁ ማስረጃ ምትል ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነብያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ ያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየባላ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካው ምንም አልጎደለም ማለት ያሰላም። ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይሄን ታውቃላችሁ? ይሄንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሃቦች ናቸው። አቡበከር ስዲቅ እና አብዱላህ ኢብኑ መስዑድ እና አሊ ኢብኑ አቢ ጣሊብ ይሄን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሃንአላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይሄን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ብቻ ሳይሆን ግዑዝ ነገራቶችን ወይንም እንስሳቶችን ይረዷቸው ሁላ ነበረ። ለሱለይማን የተሰጠ አንድ ተአምር አለ። ቀድሜ ልንገራቸው። ሱለይማን ዐለይሂ ሰላም እንስሳትና አዕዋፋቶች ቋንቋቸውን ይረዳቸው ነበር። ወዑሊምና መንጢቀ ጠይር ይላል። የአዕዋፋትንም ቋንቋ አላህ አስተምሮናል እያለ ይናገራል። ገብታችኋል? ነብር፣ ጉንዳን፣ ፍየል፣ በግ፣ ከብት
እነዚህ ሁሉ እንዳለ ያናግራቸው ነበር። ቋንቋቸውን ይረዳ ነበር። የራሳቸው የሆነ መግባቢያ አላቸው። ይህን ታውቃላችሁ። ያንን እንዲረዱ አድርጓቸዋል አላህ ነቢያቶችን የተወሰኑ ሱለይማን እንዳደረገው ነቢዩ ሰለላሁ ዐለይሂ ወሰለም ይህን ተአምር ሰጥቷቸዋል። አንድ እሱ ልጥቀስላችሁ የመጨረሻ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መዲና ላይ አንድ ግመል ይሸፍትባቸዋል፣ ወደ አውሬነት ይቀየራል፣ ይፈረጥጥና ወደ ጫካ ውስጥ ይገባል። በዚህ ጊዜ እነዚህ ሰዎች በጣም ፈሩት፣ የተለየ ባህሪን በእርሱ ላይ አዩ። ወዲያው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ የግመሉ ባለቤቶች። አሁንም ይህን የሚመሰክሩት ያዩ ይህንን ተአምር የዘገቡ አካሎች ናቸው። ወዲያው መጡ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋርና አንቱ የአላህ መልእክተኛ ሆይ የግመላችን ፈረጠጠ፣ ወደ አውሬነት ተቀየረብን፣ ሸፈተብንና ጫካ ገብቷል፣ እባክዎትን መፍትሄ ይፈልጉልን ብለው ጠየቋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነው አላቸው። ውሰዱኝ አሉ። ሰሓቦቻቸው እንዳለ ተማሪዎቻቸው ይከተላሉ። ከሩቅ ሆነው እነዚህ ሰዎች ያው እዚያ ጫካ ነው የገባው ብለው ተናገሩ። መቅረብ አልፈለጉ፣ ወደ አውሬነት ተቀይሮ ስለነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። ሰሓቦች እንዴት እንዳዩና እንደመሰከሩ ተመልከቱ። ሱብሓነላህ። እርሳቸውም እየሄዱ እያለ ግመሉ ወደ እርሳቸው መጣ። ልክ እርሳቸውን ባየ ጊዜ ወደ እርሳቸው መጣና ፈጀሳ ዐላ ሩክበቲሂ በጉልበቱ ተንበረከከ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም ይህም ግመል አንገቱን ወደ ነቢ ሰለላሁ ዐለይሂ ወሰለም አንገት እንደዚህ ሲጥል ተመለከትን አለ። በአንገታቸው ላይ ያደረገና ፈበከል ጀመል ግመሉ ከዛ እንባው ሲወጣ ተመለከትን አሉ። ያ ሰላም ነቢ ሰለላሁ ዐለይሂ ወሰለም ጸጥ አሉ። ገብቷቸዋል አይደል? በጉልበቱ ተንበርክኮ አንገቱን በአንገታቸው ላይ ጥሎ ማልቀስ ጀመራሉ። እንባው ሲንጠበጠብ ተመለከቱ። ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ከቆይታ በኋላ ዘወር አሉና ወደ ህዝቦቻቸው ምን አሉ? መን ሳሒብ ሃዚሂል ጀመል አሉ። የዚች ግመል ባለቤት ማን ነው? የት ነው አሉ። ቃለ ያ ረሱለላህ አለ ሰውየው፣ እኔ ነኝ አንቱ የአላህ መልእክተኛ አለ። ኢነሁ ሸካ ኢለይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ይህ ግመል አሁን ስሞታን አቅርቦልኛል። አነከ ተሕሚሉ ዐለይሂ ከሲራን ወላ ቱዕጢህ ማ የክፊህ ሚነል ቁት፣ አንተ ጭነትን ከልክ በላይ እንደምታበዛበትና የሚበቃውን ምግብ እንደማትመግበው ስሞታ አቅርቦልኛል። በዚህም ምክንያት ነው የሸፈትኩት ብሎኛል አሉ ነቢ ሰለላሁ ዐለይሂ ወሰለም። እና ስለዚህ አላህን ፍሩ፣ ኢተቁላህ ፊ ሃዚሂል በሃኢም አሉ። እነዚህ መናገርና ማስረዳት በማይችሉ ድዳ እንስሳቶቻችሁ ጌታችሁን አላህን ፍሩ፣ ስለ እነርሱ አትበድሏቸው፣ የሚበቃቸውን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብለው ከለከሉ። እና ግመልህን ይዘህ ውሰድ አሉት ነቢ ሰለላሁ ዐለይሂ ወሰለም። ያ ፈርጥጦ የነበረ ሸፍቶ የነበረ ወደ አውሬነት ተቀይሮ የነበረ ግመል ነቢያችን ሰለላሁ ዐለይሂ ወሰለም ና ይዘህ ሂድ አሉት። አሁን ስርዓቱን ገዝቶ ወደ ቤቱ ተመለሰ። ይዘውት ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምር ሰርተዋል፣ ይህን ተአምር አድርገዋል። ለእርሳቸው ስልጣን ሁሉ በሰማይ በምድር ተሰጥቷቸው ነበር። በሰው ላይ ብቻ አይደለም፣ እንስሳቶች ላይ ሁሉ። ሌላ ተአምር ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው መጣ። አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ተአምር ማድረግ እፈልጋለሁኝ አሉት ጅብሪል ዐለይሂ ሰላም። ጅብሪል ዐለይሂ ሰላም ምን አላቸው? ሙሐመድ ሆይ ያችን ዛፍ ነይ በላት፣ እዘዛት፣ በአንተ ትእዛዝ ስር ነች ትመጣለች አላቸው። ይህም ቡኻሪና ሙስሊም ያለ ሐዲስ ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ዛፍ ነይ በለው አዘዟት። ገብቷቸዋል አይደል? ወዲያው ዛፉ ተነቀለና ወደ እርሳቸው መጣ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተመለሽ ብለው አዘዟት። ወዲያው ተመልሳ ወደ ነበረችበት ቦታ ተተከለች። በትእዛዛቸው ስር ነበረ እያልኳቸው ነው። አንድ ጥያቄ መጠየቅ ፈልጌ ነበር እና ሙስሊም መሆን ፈልጌ ነበር። እሺ ሻሃዳ ማየት ፈልጋለሁ። እሺ በቀላ ብለሽ ተከተልሽ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ አምና ነው አሁን የተቀበለችው ወይስ አስገድዳት ነው? አንተ ግን እኮ ክርስቲያን ማስለም አትችልም። ማስተማር ትችላለህ፣ ማሳመን ትችላለህ እንጂ ለምንድን ነው በአንድ ጊዜ ልጆቹን ለጠየቁ የተለያዩ መጽሐፍ ቅዱስ ሳታቀርብ ስልክ ላይ ያለ ጥያቄ? መጀመሪያ የገባው ጥያቄ ሌላ ነው። ግን አሁን እስኪ ስለ ልጅቷ
እንዴት ነው በአንድ ጊዜ ታሰልማት የቻለው? ተመላልሳለ ሰው ትክክለኛ እውነት የቱ ጋር ነው ብለው ሰው ጠይቅ። አንተ የራስን ሃይማኖት ነው እኛ ጋር ነው አለ የምትለው የትኛው ጋር ነው? እስላም ጋር ነው፣ ሌላ ጋር የለውም። አይሾው እስላም ጋር ነው። ላሳየህ፣ አሳየኝ። እሺ ቀጥተኛው እውነተኛው መንገደኛው ነው ከገና እኔና እኔ ሙስሊም ሊሆን ዛሬ ሱብሃነ ወተዓላ በዚህ አንድ በስማቸው ነግሮላቸው ነበር። እነዚህን ግን አስተዋቸዋል። ይሄ ነው ነገር። እናንተ እንደው የምትፈልገው ሙሐመድ የሚለውን ቃል የምትፈልግ ከሆነ መጽሐፍ ቅዱስ ላይ አሁን ያለው ድረስ ሙሐመድ የሚለውን ስም አሳያለሁ። ትፈልጋለህ? እሺ አሳየኝ፣ ፕሊስ አሳየኝ። አንተ ይበልጥ ምናምን ክርስቲያኖች አንድ ነገር ስሙ። መናገር አልፈልግም ይሄን ነገር። እኛ ሙስሊሞች የራሳችንን እንድናሞግስ አልተፈቀደልንም። ግን ቁርአን ላይ ነው አይደል ያመጣሽው? እኔ ቁርአን የቀራሁት ሰነድ አለኝ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የኔ አቅሪ እያለ እስከ ነብዩ ሰለላሁ ዐለይሂ ወሰለም ጋር የሚደርስ የሆነ ሰነድ አለኝ። ከፈለጋቸው ብቻ ያሳያቸዋለሁ። አንቺ የምታመጫቸው ሰው ወይም የሚነግሯቸው ሰዎች የላቸውም። በእርግጠኝነት ሰነድ የሚባል ነገር ታውቃላችሁ? እስከ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰንሰለት ያለው ቂራት አለኝ እኔ። ያዛችኋል አይደለ? ያ ይሄ ቁርአን ዛሬ የምናነበውን እኔ ያፈዝኩት ምናልባት እናንተ የዛኔ የዛሬ 15 ዓመት 14 6 ዓመት ህፃን እያለሁ ነው የሸመደድኩት። በሙሉ ቁርአን ላይ ስንት ቦታ እንዳለ ታቦት የሚለው ቃል አውቃለሁ። 2 ቦታ ይገኛል። አንደኛ በሱረቱል በቀራ፣ ሁለተኛ ሱራ ጣሃ ላይ ይገኛል። ገዛችኋል አይደለ? በሁለቱም ቦታ ላይ ሳጥን እንደሆነ አላህ ሱብሓነሁ ወተዓላ ይናገራል። እኔ ቅድፊ ፊ ታቦት ይላል በሱራ ጣሃ ላይ። ለምሳሌ ለሙሴ እናት አላህ ሱብሓነሁ ወተዓላ ሲያናግራት ልጅሽን በሳጥን ውስጥ አድርጊውና ጣዩ በውሃ ውስጥ ይላታል። ታቦት የሚለው ቃል ሳጥን እንደሆነ ላሳያችሁ። ሳጥን ነው፣ ላሳያችሁ እንጂ ከፍቼ ላሳየሽ። ያና ቁርአን ላይ ሱራ ጣሃ ታቦት ይላል። እኔ ቅድፊ ፊ ታቦት ህፃኑን በሳጥኑ ውስጥ ጣዩ። ምን ማለት ነው? ታቦት ማለት ያው ታቦት ይላል አረበኛው ላይ። ታቦት ማለት ነው ሳጥን ማለት ነው። ህፃኑንም በሳጥኑ ውስጥ ጣዩ ማለት እርሱንም ሳጥኑን በባህር ላይ ጣዩ። የተሻለ አይደለ? ይሄ ታቦት ማለት ሳጥን ማለት እንጂ እነሱ ያሰቡት ምንድነው? በክርስትና ላይ ታቦት አለ አይደለ? ያንን ታቦት ብለው እኮ አስበዋል። ሳይፈለገችው ልክ የምትፈልገው አይምሮ ላይ ያለውን መልስ ጠብቃ ነበር ከኔ እያዛ ይሆን ላስቀር ጊዜ ከአንተ የሚበልጥ ነው ገለመ ገለመ ምናምን። እሺ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። መልሷን ሰው ከሞት ወደ ያገባል ይገባል? ማግባት ክፉ ነገር ነው ወይንስ መልካም ነገር ነው? እንግዲህ ጋብቻ ስጋዊ ነገር ስለሆነ መውለድም መዋለድም ይመጣል በጋብቻ ላይ። በሰማያዊ ኑሮ ግን እንደ መላእክት ስለሚቆም ማለት ነው። ስለዚህ ስጋ ይበሰብታል፣ በምድር ላይ ይቀራል። ላ ስጋም ይነሳል፣ አብሮ ይነሳል። ከዛ ወዲያ ያን አንድ መልስ ሊቆ አሁን እየጠየቁ ነው። ስጋም ይነሳል፣ ስጋም ይኖራል ከዚያ በኋላ። ትክክል። ስለዚህ ሰላም ጤና ይስጥልኝ። ይቅርታ እኔ ሰዓት የለኝም፣ ግን አሁን እሷ ያለችዋን ከእንደ ቪዲዮ ከእንደ ሙሉ እኔ ላንተ በውስጥ መስመር ልካለሁ። ልጅቷ ያለችው እዚህ ስላልመቸኝ ነው። ኦኬ እዚህ ሲመቸኝ ቀጠሮ ያዘኝና እኔ ራሴ ከእንደ አንተ ክርስቶስን እንዴት ታያለህ? እሺ አዳምጪ። እሺ አሁን ገብቶሻል። የሆነ ርዕስ ከተነሳ በዚያ ነገር ማስረጃ የሚሆን ነገር ነው ማቅረብ ያለብሽ እኮ። እኔ በማስረጃ ነው። ቅድም እኮ ኢየሱስ ክርስቶስ ነቢዩላህ መሐመድ ረሱሉላህ እኮ ምድር ላይ ነው የተፈጠሩት እና የተወለዱትም ከእናትና ከአባት ነው። እንዲሁም ኢየሱስ ክርስቶስ በማርያም ማፀን ላይ እግዚአብሔር አምላክ እንዲወለድ ባደረገ ሰዓት ራሱ እግዚአብሔር ሁሉን ቻይ ነው። ውሃ እየጠጣኩ በነገራችን ላይ አይዞክ እና እንደ ነቢዩላህ መሐመድ ረሱሉላህ ከእናት ከአባት የተወለደ አይደለም። ኢየሱስ ክርስቶስ ራሱን የቻለ ተአምር ነው በምድር ላይ የሆነ ማለት ነው። ያንን እውነታ ደግሞ ዘግተን የምናልፍበት ጉዳይ የለም፣ ደግሞም ዘግተን አታልፈውም። ምክንያቱም የፈጣሪ እጅ ላይ ስራ ላይ እጅን አታስገባውም። ኢየሱስ ክርስቶስን ከሰማይ እንዲወርድ ያደረገው እግዚአብሔር አምላክ ታላቅ ስለሆነ ነው። ደግሞም ሁሉን ቻይ እርሸዳ የሆነውን የእግዚአብሔርን ቃል አንተ እንዴት ክርስቲያን እንድትሆኑ አልተፈቀደም ልትልስ ቻልክ? እህታችንን የጠየቃችሁ ግራ ስለተጋበች ነው። ቀጥተኛ የሆነው ንግግር ነው እንጂ መናገር ያለብኝ ወይም ማስረዳት ያለብኝ እንዲህ በማድረግ ወይም በማጣጣል አይደለም። አንድ ሰው ደግሞ እዚህ ጋር ለማወቅ ከገባ የሆነ ስሜትን እያንጸባረክ አይደለም የምታስረዳው። ይቅርታ ምናልባት አሞክም ሊሆን ይችላል እንዲህ የሆንክም እየሰረካለው ትልቅ ነገር ነው ይሄ ራሱ። ስለዚህ ማለትም ቀጥ ያለ ንግግርን ብትናገርና እኛም ብንረዳ
መልካም ነው። ግን አሁን እዚህ ጋር ሲናገር እርሱም በእግዚአብሔር መልክ ሲኖር ሳለ ካላ መቼም በሙስሊም መልክ አላለም። በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ለአንተ ጥያቄ ይሆንልኝ። ለበለስ ወንድ ሁሉ የእግዚአብሔር ምሳሌ ነው ይላል መጽሐፍ ቅዱስ። ከተሻለ አይደለ? ወንድንና ኢየሱስ ክርስቶስን የሚያገጣጥመው ነገር ምንም የለም። ወጠየቅሽኝ አይደለ? ላስረዳ ሜት አድርግ እንጂ ታዲያ። እና እንደ ወንድ ነው የምትቀበለው ኢየሱስ ክርስቶስን? አዎ ኢየሱስ ክርስቶስ ወንድ ነው። ቃል በቃል መጽሐፍ ቅዱስ ላይ ልስጥሽ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ኢየሱስ ማለት ምን ማለት ነው? ኦኬ ወደ እሱ እንመጣለን። ወንድ ነው የሚለውን ተቀበልሻል? መጀመሪያ በመንፈስ ቅዱስ የተወለደ ስለሆነ መለኮታዊ ኃይል ያለው ነው። ይሄንን አንተም ተቀበል፣ ወደድክም ጠላህም። ወንድ የሚለውን እንጨርሳ እንዴ? ወንድ ነው አትበላልሽኝ አይደለ? ወንድ ነው